የጠራው ዮሐንስና ያዕቆብን አሳጥቶ ያቀርብ የጠራው ስራ ላይ ነው የተጠራው። በብሉይ ኪዳን ኤልሳዕን ለነቢይነት የጠራው ስራ ላይ ነው። ምን ሲያደርግ? ሲያርስ፣ እርሻ ሲያርስ። ዳዊትን ለቤተ መንግስትነት የጠራው በግ ሲጠብቅ፣ ሙሴን የጠራው በግ ሲጠብቅ፣ ያዕቆብን የጠራው ሲታቅ መንገድ ሲሄድ። ጉጭ ያለ ሰው አይጠራም። የሚንቀሳቀስ ሰው ነው የሚጠራው፣ የሚሰራ ሰው ነው። ስራ ፈት የተንኮል ቤተ ሙከራ ስራ ፈት ስራ የፈታ ጭንቅላት የሰይጣን ቤተ ሙከራ ነው የሚባለው። ሰይጣን ተንኮልን ሁሉ የሚያበልቀው በስራ ፈቶች ጭንቅላት ነው። በስራ ፈቶች ጭንቅላት ተንኮል ይመረታል። ቁጭ አትበሉ። ስራ ያጣ መነኩሴ ቆቡን ቀዶ ይሰፋል። አቤት ሲበሉ ቆቡን ቀዶ ይሰፋል። እኔ ስራ ስላላጣው እኔ የምሰደባችሁ መስሏችሁ ነው። በምስላችሁ ግን ቆቡን ቀዶ ይሰፋል። ስራ አላጣው መስራት ነው ያቃተኝ እንጂ ስራ ያጣ መነኩሴ ቆቡን ቀዶ ምን ይላል? ይሰፋል። ለምን እንደዚህ እንደተባለ ታውቃላችሁ? ተረዱላችሁ። ለምን ይችላችኋል? የዋላችሁ መሰለኝ። ስራ ያጣ መነኩሴ ቆቡን ቀዶ ይስፋ ነው እኮ ይሰፋል አይደል? ይስፋ ህግ ነው። ምን ማለት ነው? ስራ ሰርቶ ቢያልቅበት ሰይጣን ዓለማዊ ሀሳብ እንዳያሳስበው ቆቡን እንደገና ከልሶ ሊሆን ይችላል። ሀሳቡ ሰይጣን እንዳይገባበት ሌላ እንኳን እንደው አትክልቱን ኮትኩቶ እርሻውን አርሶ ቁፋሮን ቆፍሮ ሰሌኑን ሰርቶ ቅርጫቱን ሰርቶ ቢያልቅበት እንዲያው ቆቡን ቀዶ ሊሆን ይስፋ እንጂ ቁጭ ማለት የለበትም። ሰይጣን አይምሮ ውስጥ እንዲገባ ቃታ ላለመስጠት አንድ ባይታዊ ነበረ። ድንጋይ ከበረሃ ለቅሞ ያመጣና ያመጣውን ድንጋይ ተሸክሞ መልሶ በረሃ ይወስደዋል። አይገርማችሁ? ድንጋይ ሰብስበን ድንጋዩን ተመልሶ በረሃ ይወስደዋል። እንዴ አባ ምን ሆኖ ድንጋይ ያመጣ መልሶ በረሃ ይወስደዋል? ከመያይርፎ እያርበኝ የማያሳርፈኝ ላለማሳረፍ ነው። እስኪ በሉ የማያሳርፈኝ ላለማሳረፍ የማያሳርፈኝ ማለት ዲያብሎስ እንደገና ስጋ እረፍት የሚለሰው እረፍት የሚሰጣኝ እረፍት ለማሳጣት አላርፍም። አባ ፓምቦ የሚባል ነበር። ሲበላ እየሄደልን ይበል እየሄድ ቁጭ ብሎ አይበላም። ለምን ሲባል ለመብል ቁም ነገር ጊዜ አልሰጠውም። ጊዜ ማሰጠው ሰይጣን በረፍት ይገባብኛል። እረፍት አታብዙ፣ እንቅልፍ አታብዙ። የእንቅልፍ ብዛት የተወጣጨቀ ልብስ ያስለብሳል። ሰሎሞን ጊዜ በሞት ይበሉ የእንቅልፍ ብዛት ነው የተወጣጨቀ ልብስ ያስለብሳል። እንቅልፋም አትሁኑ። ሌላው ቢቀርሳ ነው አንብቡ። ስራ የለ ነው የምትሉ ይመልሱ። ስራ የለ ተመርቆ ቁጭ ነው የምትሉ አንብቡ። ጋር አንዱ ጊዜ ደስ የምትለኝ አለች ንገረች። አንድ ሰውዬ ያለው አንተ ልጅ እባክህ ተማር ሲሉት አንድ ጳጳስ ምንድን ያለ ምን እየበላው ልማር። መልሱ ደግሞ ስትደነቁር ምን እየበላ ደነቆርክ ነው ያሉት ማለት ነው። ስትደነቁር ምን እየበላ ደነቆርክ እና ስራ ፈት ለክብር አይመረጥም። ሰማቱ ዘመዶች እና እንደው ሀገራችንን እግዚአብሔር ከስራ ፈት ይጠብቅልን። እውነቴን ነው የምነግራችሁ። እና ስራ ፈትም አትምረጡ ብዬ ነው። ወደ ሰበካ ጉባኤ ብትሉት፣ ወደ ምንም ብትሉት፣ ወደ ምንም ብትሉት፣ ወደ ምንም ብትሉት፣ ወደ ምንም በቃ በአጠቃላይ ወደ ምንም ወዴትም ብትሉት ስራ ፈት አትምረጡ። ስራ ፈት አይመረጥም። እግዚአብሔር ስራውን ያከበረ ሰው እግዚአብሔር ከእናንተ ጋር ይሁን፣ ከሁላችሁ ጋር ይሁን። ስራ መስራት ትልቅ ነው። በነገራችሁ ላይ ገዳም ውስጥ 12 ሰዓት አለ። 12 ሰዓት ከ3 ይከፈላል። ለመነኮሳት አራቱ ቀኑ ለሁላችን 12 ሰዓት ከ3 ይከፈላል። 4 ሰዓት ለስራ፣ 4 ሰዓት ለጸሎት፣ 4 ሰዓት ለእረፍት፣ 12 ሰዓት ከ3 ነው የሚከፈለው።
መነኩሴ በ12 ሰዓት ውስጥ 4 ሰዓት የግድ መስራት አለበት፣ 4 ሰዓት ማንበብ አለበት፣ 4 ሰዓት መጸለይ አለበት። ሌሊቱም እንዲሁ ተደረገ። 4 ሰዓት ያልፋል፣ 4 ሰዓት ይጸልያል፣ 4 ሰዓት ያነባል። የጤነኛ ሰው እንቅልፍ 4 ሰዓት፣ ከዚያ በላይ የሚተኛ አዞ ነው፣ ሰው አይደለም። ሰው ከዚህ በላይ መተኛት የለበት። ስለዚህ እግዚአብሔር ሰዎች በእርግጥ በዚህ ሰሞን በዚህ ዘመን እንተኛ የሚባል የሚያስተኛ ጠፍቷል እንጂ እንቅልፍ ማዛር፣ ስራ ፈትነት የእግዚአብሔር አይደለም። ሁለተኛው ደግሞ እግዚአብሔር የያዝነውን መክሊት አክብረን ስንይዝ እሱ ወደ ፈለገው ጸጋ ይጠራናል። አሁን እኛ እግዚአብሔርን ለማስደሰት ምን መክሊት ልምረጥ እንላለን። የያዝከው ቦታ ላይ ጥሩ ሰራተኛ ከሆንክ እግዚአብሔር እዚያው ላይ የነገ መክሊትህን ይነግራል። እውነቴን ልነግርህ፣ ጫማ ሰፊ ከሆንክ ጥሩ ጫማ ሰፊ ሆነ ከቀጠልክ በጫማ ሰፊ ህይወት ላይ እግዚአብሔር መጥቶ ወደ ቀጣዩ እርከን ይጠራቸዋል። መረብ የምትጥል ከሆነ መረብ ጣይ ከሆንክ ከመረብ ጣይነትህ ያነሳል። ዝም ብሎ ሌት ተቀን ስለ ቃል ይዞ የሚመጣ መክሊት የለም። ገበሬ ከሆንክ ጥሩ አራሹ እዚያው እርሻ ውስጥ እግዚአብሔር ይመጣል። እዚያው እርሻ ውስጥ ነገራች። ለምሳሌ አናንያኖስ የሚባለው የቅዱስ ማርቆስ ወራሴ መንበር የሆነው ሁለተኛው የግብፅ ጳጳስ ምን ነበር? ጫማ ሰፊ ነበር። ጫማ ሰፊ ሲመጣ ቅዱስ ማርቆስ ሊሰብክ ግብፅ ሲደርስ የቅዱስ ማርቆስ ጫማ ተበጠሰችበት። ሊያሰፋ ከጫማ ሰፊ ሲሄድ ያ ጫማ ሰፊ የቅዱስ ማርቆስን ጫማ እጠግናለሁ ሲል የጫማው መስፊያ እጁን ወጋው። ያንን እጁን ማንፈወሰለት ቅዱስ ማርቆስ በአምላኩ ስም ይሄንን አምላክማ እኔም አምናለሁ ብሎ ተጠርቆ ክርስቲያን ሆነ። ይሄ ሰው አድጎ ተማረና ሁለተኛው ጳጳስ ሆነ። የግብፅ ሁለተኛው ጳጳስ ጫማ ሰፊ ነበር እላቸዋል። ሰው ያለበት ቦታ ላይ ጥሩ ስራ ከሰራ እግዚአብሔር እዚያው ላይ ይጠራዋል። ያላችሁበት ቦታ ላይ አትዋሹ፣ አትስረቁ፣ በእውነት ስሩ። ቢሮ የምትሰሩ ካላችሁ ደግሞ አታጭበርብሩ። የምዕመናንን ገንዘብ አትስረቁ፣ የምዕመናንን ሰዓት አትቀሙ። የእናንተ የቲክቶክ ፕሮግራም እንዳይበላሽ ብላችሁ ባለጉዳይ አታጉላሉ። ቢሮ ላይ ቁጭ ብላይ እየተሽከረከር ኮምፒውተር ላይ አንዳንድ ነገር እያዳመጥ ባለጉዳይ አታጉላሉ። ያላችሁ ቦታ ላይ ታማኝ እና እግዚአብሔር የምትፈሩ ከሆነ መምህር ከሆኑ ጥሩ መምህሩ፣ ሐኪም ከሆኑ ጥሩ ሐኪም ነው። ያለበት ቦታ ላይ ሰው እግዚአብሔርን ከፈራ እግዚአብሔር ሩቅ አምላክ አይደለም። እዚያው ያለንበት ቦታ ላይ ይመጣል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? የቤት ሰራተኛ ከሆናችሁ ልክ እዚህ እነሱን ማን ይፈቅድላቸዋል እንጂ የቤት ሰራተኛ ሆኖ ሰው ጥሩ የቤት ሰራተኛ ከሆነ እግዚአብሔርን በቤት ሰራተኛነቱ ማግኘት ይችላል። ወደ ትልቅ ጸጋ ይሸጋገራል። የቤት ሰራተኛ ሆነ መጽሐፈ ነገሥት ምዕራፍ 4 ምዕራፍ 5 ስታነቡ ይህ ታሪክ ነው የሚያስረዳ። ሶሪያ ውስጥ በስደት የምትኖር አንዲት የቤት ሰራተኛ ነበረች። የንጉሱ ቢትወደድ ውስጥ ትልቅ ባለስልጣን፣ እንግዲህ በዛሬው ምን እንደሚባል አላውቅም፣ ኑሮውን እንጠራለን። የዛሬው ትርጉም ካልገባን ወይም ከዛሬው ጋር ማዛመድ ካቃተ ለማንኛውም የንጉሱ ቃል አቀባይ ነው ግዴታ እንደዚህ የሆነ ወይም ከፍተኛ ጦር አዛዥ የሆነ ሰው ነበር። እዚያ ቤት ውስጥ የቤት ሰራተኛ ሆና ትሰራለች። የእስራኤል አምላክ አትርሳኝ እያለች ብቻዋን ጣዖት ከሚመለክበት ቤት እግዚአብሔርን እያመለከች እነዚያን ሃይማኖት የሌላቸው ሰዎች በቅንነት ታገለግላቸዋል። ስታገለግል ሃይማኖት የሌላቸው ማለት በልቧ እግዚአብሔርን ወእሰግድ በበረከ ልቤ እንዳለ ቅዱስ ዳዊት በልቡናዋ ጉልበት ለእግዚአብሔር እየተንቀጠቀጠች የእስራኤልን አምላክ እየፈራች ሶሪያ ውስጥ በጣዖት ቤት ውስጥ ትኖር ነበር። እግዚአብሔር የእሷን ክብር እንዲገለጥ ያ ሰው ለምጽ መታው። ቢተፋ እንድናለ ይህች ሴት ናለች ለእመቤቷ ጌታዬ እኮ እሺ የሚሉ ከሆነ እስራኤል ውስጥ ኤልሳ የሚባል ድውይ የሚፈውስ ነቢይ አለ፣ እዚያ ሊሄድ እኮ ይድናል ነገረችው።
የሶርያው ንጉሥ ለእስራኤሉ ንጉሥ ቢትወደድን ፈውሰህ ላክልኝ ብሎ ደብዳቤ ጻፈላቸው። ጋር ይላሉ ምን ይላል? ፈውሰህ ላክልኝ። አያችሁ ጠብ ሲፈልገኝ እኔ በፈውስ እግዚአብሔር ግን እንዴ ወጥተነከ አይዞህ ነቢይ ኤልሳዕ ወደ እሱ ላከው እስኪ ፈውሰዋል። ኤልሳዕ ሄደ። ታሪኩን ለማሳጠር አሁን ስለ ጸበል ልሰብክበት ስላልሆነ ርዕሰ ጉዳያችን ዮርዳኖስ ይታጠብ አለው። ዮርዳኖስ ውስጥ ሲታጠብ የዚያ ሰውዬ ቁስል ተፈወሰ። እጅግ ተመልሶ ሲሄድ እንዳታውቃላችሁ ያቺ ሴት ሶርያ ውስጥ የሀገሯ አፈር በሌለበት የእስራኤልን አምላክ ጣዖት በቆመበት አፈር ውስጥ ስታመልከው የእሷ ጌታ የሆነውን ደግሞ በሃይማኖቷ ስባ የእግዚአብሔር ባሪያ ስላደረገችው የኢየሩሳሌምን አፈር ጭኖላት ሄደ። ይሄን አፈርማ ጭኛው ነው የምሄድ አፈሩ ላይ ደንድዬ ለእስራኤል አምላክ እሰግድበታለሁ። የእስራኤልን አፈር ጭኖ ወስዶ ሶርያ ውስጥ ወስዶ የሀገሯን አፈር አለችበት ቦታ ወስዶላት እሷም አምላክ አብርሃም፣ አምላክ ይስሐቅ፣ አምላክ ያዕቆብ ተመስገን እያለች በሀገሯ አፈር ሰገደች። እግዚአብሔር ሎሌ ብንሆን ገረድ ብንሆን ሩቅ አይደለም። እንዲያው ሲመቻችልኝ አንድኛዬን የሚባል አምላክ የለም። ያለንበት ቦታ ላይ እግዚአብሔር አለ። የሆቴል አስተናጋጅ ሁኑ፣ ሃይማኖት ከሌለው ሰው ቤት ተቀጥራችሁ ስሩ፣ የትም ሁኑ፣ እግዚአብሔር ግን በልቡናችሁ ይኑር። እንዲያ ከሆነ እግዚአብሔር ሩቅ አይደለም። እንደውም አባቶቻችን ምን ይላሉ? የጣዖት ቤት እንኳን ወስደው ስገድ ቢሉ አልሰግድም በል፣ አንገትህን ተጭነው ግን ስገድ ብለው ከተጫሉ አንተ በልብ ስግደቱን ለእግዚአብሔር አለ እግዚአብሔር ይቀበለዋል። የጣዖቱ መሬት የለውምና። አንድ በረላም የሚባል ሰማዕት ነበርና ለጣዖቱ ዕጣን አቅርብ አሉ። እኔ ከኢየሱስ ክርስቶስ በቀር ዕጣን ማቀርብለት ማንም የለም አለ። አቅርብ አላቀርብ አንተ በማይጠንት አላጥንም ነው የምትለው። እንደዚያ ከሆነ አንተ በማይጠንት ዕጣን አላጨስም ስትል እኛ እጁን ፍምህ ላይ ፍሙን እጅ ላይ አድርገን እጅ ላይ እናጨሳለን አለ። እጁ ላይ ፍም አደረጉና ዕጣን አድርገው ወደ ጣዖቱ ቤት ሲወስዱት ምን እንዳልተቀላችሁ ጌታዬ ኢየሱስ ክርስቶስ ሆይ ይህን ንጹሕ ዕጣን ለክብር ተቀበለ። ምን ላይ እንደዚህ ያለው ጣዖት ቤት ውስጥ ገብቶ በግድ ዘው ቢሄዱ እጁ ላይ ፍም አድርገው ቢያጨሱበት ጌታዬ ኢየሱስ ክርስቶስ ሆይ ይሄን ዕጣን ተቀበለ። ሰው በልቡ እንዳመነው ይደረግለታል። ሃይማኖት የልብ ስራ፣ ሃይማኖት የልብ ጎዳና፣ ሃይማኖት የልብ ሩጫ፣ ሃይማኖት የልብ መሰላል፣ ከእግዚአብሔር ጋር ያለ የማይበጠስ ሰንሰለት፣ የማይቀማ ሀብት፣ ሌባ ቆፍሮ የማይደርስበት ድልብና ወርቅ ይሏቸዋል። ሃይማኖት ሲሰደዱ ሀገር የማይከለክለው የሚከተል ክብር ሃይማኖት። ስለዚህ የእግዚአብሔር ስሞች ያለ በጥቂቱ የታመነ እስኪበሉ በብዙ ይሾም። ተማሪ ከሆናችሁ እዚህም ተማሪ አይጥፋል። እሺ ተማሪ የሆነ ተማሪ በአጠቃላይ ተማሪ ነን ሁላችሁ። ተማሪ ከሆናችሁ ተማሪነት ላይ ጥሩ ሳትሆን ትልቅ ነገር የምትፈልግ ለምንድን ነው? ዓለምን የሚያጠፉ ሰዎች እኮ ተማሪነታቸው ጥሩ አድርገው ያልተጠቀሙበት ሰዎች ናቸው። በተማሪነቱ ሳይታመን መምህር ቢሉት ደስ ይለዋል። እናቴ እንዴት ብሎ ይቻላል? እንዲያው አታፍሩ ጎበዴ እየተማሪ ሁሉ እኮ ነው አንዳንዱ ማለት ነው። አሁን ተማሪነቱ ሳይጠቀም መምህር መባል ያምረዋል። ገና ጉባኤ በገባ በዓመቱ ካባ ማሰፋት ይጀምራል። ለማምኑ እንዲሆን አሰፍቶ የኔታ ቢሉ ደስ ይለዋል። እናቴ መጀመሪያ ተማሪነት ላይ ስራ ጌታዬ ነው እኮ እንዴ ሳይማሩ ኧረ በሞቴ ነው እስኪ ቅሪያት ዓለም የሚባል ሀገር ነው። እሺ ማየው
ቅሪያታር ይባላል። አሁን በል አወጣችሁ። መልካም እሺ፣ ወደ ቅሪያታር መንገዱ መሄድ ነው። ወደ ቅሪያታር መንገዱ መሄድ ነው። አናውቀውም። ሀገሩን ካላወቃችሁ የሀገሩን መንገድ በምን ታውቃላችሁ? ካልተማርከው ሳትማር መምህርነት ለምን ያምራል? ያላወቅከውን ያልበቃህበትን ወንበር ለምን ፈልገህ? የሰራህበትን መሆን ያለበት ልጅ ሳይሆን አባት ተሆኑ አይታወቅም። ሕፃን ሳይሆኑ ወጣት ተሆኑ አይታወቅም። የልጅነትን ጊዜ ሳያሳልፉ እናቱን የምታውቅ ሴት አናውቅ። የሕፃንነት ጊዜውን ሳያሳልፍ አባቱ ነው የሚያውቅ ልጅ እኛ አይተን አናውቅ። ሁሉም ነገር በጊዜውና በረድፉ ይሄዳል። ያለንበት ቦታ ላይ እንቁም። እዚያ ላይ እግዚአብሔር ይመጣል። አንቃዥ ወዲያ እንበል፣ አንድከም። ያለንበት ቦታ ላይ ታማኝ እንሁን። እግዚአብሔር ያለንበት ቦታ ይመጣል፣ ሩቅ አይደለም። እግዚአብሔር ሁላችንም ከያለንበት መጥቶ ይጥራል። ማቴዎስን ከቀራጭነት ያነሳ አምላክ እኛንም ከዚያ ይጥራል መድኃኒዓለም። ስለዚህ እግዚአብሔር የማይገኝበት ቦታ የለም። እዚያም ይመጣል። እናንተ ቢመስላችሁ ምንድን ነው? ገዳም ስትሄዱ ቤተክርስቲያን ስትመጡ ነው። ኧረ ክርስቶስ ቢሮም ይመጣል። ማቴዎስን እኮ ቢሮ ሄዶ ነው ያመጣው። ቢሮአችሁ ይመጣል። ክርስቶስ ግን ምን ለብሶ እንደሚመጣ አታውቁትም። ሸሚዝ የለበሰ ይምጣ፣ ሽማግሌ ይምጣ፣ ጃኬት ለብሶ ይምጣ፣ ኮት ለብሶ ይምጣ፣ ፊቱ ተጨማዶ ይምጣ፣ እንዲቀጥሎ ይምጣ፣ ጎንበስ ብሎ ይምጣ፣ ሕፃን ልጅ ሆኖ ይምጣ፣ ወጣቱ ነው ይምጣ፣ ሻሽ ጠምጥሞ ይምጣ፣ እርቃኑን ይምጣ። ክርስቶስ እንዴትም ሆኖ ቢሆን ግን ያላችሁበት ቦታ ላይ ብዙ ቀን መጥቷል። አልፎን እንዳይሄድ ነው መጠንቀቅ። እኛ ቤተክርስቲያን ስንጠብቀው ቤታችን ውስጥም ክርስቶስ አለ። እኛ ግን ክርስቶስ የሚመስለን እንደ ጣዖት ቤተክርስቲያን ብቻ ቁጭ ያለ ይመስላችኋል? ጣዖት ነው መቅደሶች የጣዖቱ ቦታ ብቻ ላይ የሚቀመጥ። እግዚአብሔር ግን መቅደስ ውስጥ በክብር እንዳለ ቤታችን ይመጣል፣ ስራ ቦታችን ይመጣል፣ ነጋዴዎች ቤት መካዝናችሁ ውስጥ ይመጣል፣ ሱቃችሁ ውስጥ ብዙ ቀን ክርስቶስ መጥቷል። ቤተክርስቲያን ዝም ብሎ 50 ሺህ ብር እየመጡ ጥላ እየሰጡ የወርቅ ጥላ እየሰጡ ቤተክርስቲያን ሲሰራ ጥቂት ብሎኬት እየሰጡ መካዝን ውስጥ መስረቅ ማጭበርበር አይደለም። ቢሮ ውስጥ ማጭበርበር አይደለም። እዚህ መጥቶ መንበርከት እዚያ ሌባ መሆን አይደለም። እግዚአብሔር እዚያም ይመጣል። አባ ብሶይን አንድ ቀን ሰዎች ተሰብስበው እግዚአብሔርን አሳየን አሉ። ኧረ ተው እናንተ ተው አለ። አሳየን ካለኔው ነው እንዴ? ኧረ እግዚአብሔር አሳየን እያሉ ነው። ወደ ተራራው ገለጥላችኋል ብሏቸዋል እግዚአብሔር አለ። ማልዳ ተነስቶ ሁሉም ሰው እግዚአብሔር እንዲያይ ሩጫው እንዴት ነው? መንገድ አንድ ሽማግሌ ሰውዬ የት ሄዳችሁ ነው? እግዚአብሔር እንድናይ እባካችሁ እኔን የሚያዙኝ እና ማየት ፈልጋለሁ። ዞር በል ይረፍድብናል። እግዚአብሔርን ለማየት እኮ ነው። መጨረሻ ሁሉን እያመጣ ወደ ተራራው አባ ብሶይን ግን እኔንም ዘንድ ያለው አዘለው። ለካ ሽማግሌ መስሎ የታየው ማን ነበር? እግዚአብሔርን ብዙ ቀን አልፈነዋል ብላችሁ ብዙ ቀን መጡ እኮ አልፈን ሄደን የሚመስለን እዚህ ታቦት ሲወጣ ብቻ መስለዋል። ሞይ እቤት እግዚአብሔር መጥቶ ጎረቤቱም ሆኖ መጥቶ አስፋልት ላይ እግዚአብሔር አለ፣ ታክሲ ውስጥ እግዚአብሔር አለ። ትዝ ይላችኋል? ታክሲ ውስጥ ዞረ ብለህ ስትገባ እዚያ ውስጥ እግዚአብሔር እየገፋው ቢሆን እግዚአብሔር የሚመስል ወርቅ ደፍቶ ጥላ ሲዞ ክፈል ያለ የሚመጣ መሰለህ እንጂ እንደዚህ አይደለም። እግዚአብሔር እኮ እግዚአብሔር ምን ሆኖ እንደሚመጣ የሆነ ሴት ሆኖ ይምጣ፣ የሆነ ሰው እየመስሎ ይምጣ፣ እኛ ምን እናውቃለን? እግዚአብሔር መኪና ውስጥ እንዳያልፋችሁ፣ እግዚአብሔር ጎረቤት ውስጥ እንዳያልፋችሁ፣ እግዚአብሔር መንገድ ላይ እግዚአብሔር ወረፋ ስትጠብቁ እንዳያልፋችሁ። ሰውየውን ደፋ አድርገኝ ሮን ብለህ አስቀጥረህ እየገባህ አጭበርብረህ እንደምንም ብለህ እኔን አስቀድመኝ እያለ እግዚአብሔርን ልታገኘው ርቀህ ደግሞ ማዳሩ እግዚአብሔር አጠገባችን
መንግሥተ ሰማያት በመካከላችሁ ናት። እስኪ በላ መንግሥተ ሰማያት የት ናት? በመካከላችሁ ናት። መንግሥተ ሰማያት ሩቅ አገር አይደለች። ያ ማለት ክርስቶስ ነው። መንግሥተ ሰማያት ናት። እና እግዚአብሔር ሰዎች መክሊታችሁን አክብሩ፣ ጸጋችሁን አክብሩ። ያላችሁበት ቦታ ላይ እግዚአብሔርን ፈርታችሁ አገልግሉ። እግዚአብሔርን እናገኘዋለን። ከቃሉ ጋር ናችሁ። እግዚአብሔር ወዳችን ጋር ይሁን። ሁለተኛው የቅዱስ ማቴዎስ ሕይወት ውስጥ የምንማረው እግዚአብሔር አንደኛው ሰራተኛ ይጠራል፣ ሁለተኛ መክሊቱን ያከበረን ሰው ያከብራል። ሶስተኛው ግን እግዚአብሔር ና ሲለው አላመካኝም። ስራ ላይ ነኝ፣ ብዙ ያልሸፈንኩትን ነገር አለ፣ ኦዲት አላደረኩም፣ ምን ትሰራልኩም፣ እንደዚህ ብሎ በዚህ ደርሶ ሪፖርት ገና አልጻፍኩም ምን አላል። ተነስ ብድግ። አሁንም ዘመዶች ይሄ የእግዚአብሔር ድምፅ ነው። ኑ እሺ ንስሐ ግቡ። መቼ? ዛሬ። ማቴዎስ ተነስ። መቼ? አሁን ብድግ። አሁን የመዳን ቀን ዛሬ ነው። ከዛሬ መቼ ነው? አሁን። ዛሬ ንስሐ እንግባ። ጉባኤ የሚዘጋጀው ሰዎችን ሊቅ ለማድረግ አይደለም። የእግዚአብሔር ቃል ይባላል ትራንስፎርሜሽን ነው እንጂ ኢንፎርሜሽን አይደለም ይባላል። በቴዎሎጂ ነው። ምን ማለት እንደሆነ ገብቷችኋል? የእግዚአብሔር ቃል ኢንፎርሜሽን አይደለም፣ መረጃ አይደለም። የእግዚአብሔር ቃል ትራንስፎርሜሽን ነው ማለት ለውጥ ነው፣ መለወጥ ነው፣ የሚለውጥ ነው፣ የሚቀድስ ነው። አሮጌ ሰውነታቸውን አዲስ ፍጥረት የሚያደርግ ነው። የእግዚአብሔር ሰው አውሬ የመሰሉትን ሰዎች እግዚአብሔርን እንዲመስሉ የሚያደርግ ነው። የእግዚአብሔር ቃል መረጃ ሰብስበን እውቀት አጠራቅመን እንድንመለስ ጉባኤ አይዘጋጅም። እንድንለወጥ፣ እንድንቀደስ፣ ክርስቶስን እንድንመስል ካለንበት ጉባኤ እንድንወጣ ነው ጉባኤ የሚዘጋጀው። የመዳን ቀን ዛሬ ነው። ትምህርት ውስጥ ያላችሁ ባለ ዲግሪዎች፣ ባለ ማስተርሶች፣ ባለ ፒኤችዲዎች፣ ባለ ቢሮዎች ሁላችሁ ዛሬ በቅዱስ ማቴዎስ እንደ ቅዱስ ማቴዎስ ልጄ ተከተለኝ ይላችኋል። መከተል ማለት ክርስቲያን ማለት የክርስቶስ ተከታይ ማለት ነው። the followers of Christ የክርስቶስ ተከታይ። የክርስቶስ ተከታይ ማለት ምን ማለት ነው? ክርስቶስ እንደሰራው የሚሰሩ ማለት ናቸው። ዛሬ ተከተለኝ፣ ንስሐ ግቡ። ይህች ጾመ ነቢያት ሳታልቅባችሁ እንደ ማቴዎስ ዛሬ ተነሱ ሁላችሁ። እኔም እናንተም እግዚአብሔር የሚነሳ ልብ ይስጠን፣ የሚነሳ ልብ ይስጠን፣ የሚነሳ ልብ ይስጠን። ዛሬ ነው፣ ዛሬ መነሳት አለ። እንደ ማቴዎስ ልጄ አሁን ዞር ብሎ እንኳን አይደል ብድግ ብሎ ሰይጣን ሰዎችን የሚጎዳበት ትልቁ ፈተና ነገ ነው። መዘግየት የሰይጣን አንዱ ፈተና ነው። ንስሐ ግባ። የዛሬ ወር አንዳንድ ነገሮችን አስተካክል። ዘመኖች እስከምናስተካክል እንደተዝረከረክ ሞት ነው። አስተካክል እስከምንል ሳትስተካከል እንሞታለን። ማቴዎስ ለዚያ ነው ኃላፊዎችን ጠርቼ አስፈቅጄ ሪፖርት አድርጌ ሳይ ዛሬ ወደ አምላኩ ብቅ እንደ ቅዱስ ማቴዎስ እኛንም ፈጥኖ ንስሐ የሚገባ ልብ ይስጠን። ይሄ አባት የጻፈልን ወንጌል ነው ለማለት ነው። በወንጌሉ ለመጠቀም ያብቃል። አሁን እሱ ምን አለ? ጌታ ካስተማራቸው ትምህርት አንዱን ነው ዛሬ ርዕስ የመረጥነው። ቀዝቃዛ ውሃ የሰጠ ዋጋውን አያጣም የሚለው ይሄ አንቀጽ ስለምን የተነገረ ነው? ከምዕራፍ 16 ቁጥር 24 የሚጀምር ነው። የሐዋርያትን መከራና ዋጋ የሚሰጥ ነው፣ ወይም ዋጋቸውን የሚናገር ነው። እንደ ባለባሞች እንደ ርግብ የዋሆች ሁኑ፣ እንደ በግ በተኩላዎች መካከል እልካችኋለሁ። ከጌታው የሚበልጥ ደቀ ባሪያ፣ ከመምህሩ የሚበልጥ ደቀ መዝሙር የለም ነበር ያላቸው። እንግዲህ ባለቤቱን በብዔልዜቡል በአጋንንት አለቃ አጋንንትን ያወጣል ካሉ
እናንተንም እንደምን አብልጠው አይሰድቧችሁም? እንግዲህ ልባሞች ሁኑ። ከእናንተ የራስ ፀጉራችሁ እንኳን የእናንተ የተቆጠረ ነው። የሰማይ አባታችሁ ሳያውቅ ከራስ ፀጉራችሁ አንዲቱ እንኳን አትወድቅም። ለምድር ሰላምን ያመጣሁ እንዳይመስላችሁ ሰይፍን እንጂ። በሰው ፊት ያመነብኝን እኔም በአባቴ ፊት አምነዋለሁ፣ በሰው ፊት የካደኝን እኔም በአባቴ ፊት እከደዋለሁ። ስለ እኔ እናቱን አባቱን ወንድሙን እህቱን የተወ 100 እጥፍ በሰማይ ዋጋ ያገኛል። የኔን ሕይወት የሚሻ ሰው ካለ ራሱን ይካድ፣ ጨክኖ የሞቱን መስቀል ተሸክሞ ይከተለኝ። ሰውነቱን የሚወዳት ሰው ካለ ይጣላት። ስለ እኔ ሰውነቱን የጣላት ሰው ክብር ይዛ ያገኛል። መስቀልን የማይሸከም በኋላ የማይከተል ቢኖር የኔ ሊሆን አይችልም። ከኔ ይልቅ እናቱን አባቱን ወንድሙን እህቱን ዘመዶቹን የማይተው የኔ ሊሆን አይችልም። እናንተን የተቀበለ እኔን ተቀበለ፣ እናንተን ያልተቀበለ ግን እኔንም አልተቀበለም። ወደ ሄዳችሁበት ቤት ሰላም ለዚህ ቤት በሉ። ከተቀበላችሁ ሰላሜ ያርፍበታል፣ ካልተቀበሏችሁ ደግሞ ሰላማችሁ ጸንቶ ይኖራል። እውነት እላችኋለሁ ጻድቅን በጻድቅ ስም ነቢይን በነቢይ ስም የተቀበለ የጻድቁን ዋጋ የነቢዩን ዋጋ ያገኛል። በደቀ መዝሙሬ ስም እዚህ ከታናናሾቹን አንዱ ቀዝቃዛ ውሃ የሰጠ ሰው ዋጋውን አያጣም ብሎ ለቅዱሳን ሐዋርያት መከራቸውን የነገረበት ክፍል ነው። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ትርጉሙ ምንድን ነው? በአጭር ቃል ትርጉሙን ነግራችሁ ወደ ቤታችን እንደ እግዚአብሔር ፈቃድ እንሄዳለን። የመጀመሪያው ነቢይን በነቢይ ስም የተቀበለ የነቢይን ዋጋ ያገኛል። ጻድቁን በጻድቅ ስም የተቀበለ የጻድቁን ዋጋ ያገኛል። ግዕዙን እየጠቀስኩ በአማርኛ መፍታት ያላስፈለገኝ ጊዜያችን አጭር ስለሆነ ነቢይን በነቢይ ስም የተቀበለ የነቢይን ዋጋ ያገኛል። ምን ማለት ይመስላል? ነቢይን በነቢይ ስም የተቀበለ የነቢይን ዋጋ ያገኛል። ነቢይን በነቢይ ስም መቀበል ማለት ሁለት ትርጉም ነው። ሳዊሮስ ዘአንጾኪያ እንደተጠቀመ ነቢይን በነቢይ ስም መቀበል ማለት ሁሉን አዋቂ የሆነ ክርስቶስን በነቢያት ሃይማኖት ያመነው ሰው የነቢያትን ዋጋ ያገኛል ማለት ነው ብሎ ተርጉሞታል። ሁሉን አዋቂ የሆነ ክርስቶስን በነቢያት ሃይማኖት የተከተለው ሰው የነቢያትን ዋጋ ያገኛል። ምክንያቱም ክርስቶስ የነቢያት አምላክ ነውና። ዕብራውያን ምዕራፍ 13 ቁጥር 8 ላይ ኢየሱስ ክርስቶስ ትናንትም ዛሬ እስከ ዘላለሙ ድረስ ሕያው ነው ይላል። ኢየሱስ ክርስቶስ ትናንትም ዛሬ እስከ ዘላለሙ ድረስ ሕያው ነው። ትናንት በነቢያት ዘመን፣ ዛሬ ዘመነ ሥጋዌ አልፎ በሚመጣው ዘመን ሁሉ ከዘመንም በኋላ ክርስቶስ ያው ነው። ስለዚህ ክርስቶስ አምላከ ነቢያት ነው። በነቢያት የተናገረው ነው። የዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 44 ላይ ሲናገር እናንተ መጻሕፍትን ትመረምራላችሁ፣ በእነሱም የዘላለም ሕይወት የምታገኙ ይመስላችኋል፣ እነሱ የኔ ምስክሮች ናቸው ይላል። መጻሕፍትን ትመረምራላችሁ፣ በእነሱ ሕይወት የምታገኙ ይመስላችኋል፣ እነሱም የኔ ምስክሮች ናቸው ይላል። ስለዚህ አይሁድ የሚያነቧቸው የነቢያት መጽሐፎች የክርስቶስ ምስክሮች ናቸው። የነቢያት መጽሐፎች ሁሉ የክርስቶስ ምስክሮች ናቸው። በዕብራውያን መልእክቱ ምዕራፍ 1 ቁጥር 3 ላይ ሲናገር በብዙ ነገር ብዙ መጣ እግዚአብሔር በብዙ አነጋገር በብዙ ጎዳና እግዚአብሔር ለአባቶቻችን በነቢያት ተናግሮ ወደ ነሰ በዳህሪ መዋዕል ነገረነ በወልዱ በመጨረሻው ዘመን ግን ለእኛ በልጁ ተናገረን። ስለዚህ ጌታችን መድኃኒታችን ክርስቶስ አምላከ ነቢያት ነው፣ የነቢያት አምላክ ነው። እኛ ክርስቲያኖች ኦርቶዶክሳውያን ክርስቶስን
የምናምነው እንደ ነቢያት አድርገን ነው። ክርስቶስ አምላክ መሆኑን የተረዳነው ትንቢተ ነቢያትን ሳያፋልስ ስለመጣ ነው። ከድንግል ይወለዳል፣ ከድንግል ተወለደ። በቤተልሔም ይወለዳል፣ በቤተልሔም ተወለደ። ዮርዳኖስ ይፈራዋል፣ ዮርዳኖስ እየፈራው ተጠመቀ። በምድረ በዳ ይጾማል፣ በምድረ በዳ ጾመ። ለአሕዛብ ብርሃን ይሆናል፣ አሕዛብን ሁሉ አበራላቸው። ለሞቱት ሕይወትን ይሰጣል፣ ሕይወትን ሰጠ። ለድሆች የምስራችን ይሰብካል፣ የምስራችን ሰበከ። አንካሶች እንዲረቁ፣ ዲዳዎች እንዲናገሩ፣ ሽባዎች እንዲተረተሩ፣ ደንቆሮዎች እንዲሰሙ፣ ድውያን እንዲፈወሱ፣ ሙታን እንዲነሱ፣ ፍትሕ ያጡት ፍትሕ እንዲያገኙ፣ ኃጢአተኞች እንዲሰረይላቸው ክርስቶስ የአሕዛብ ብርሃን ይሆናል ብለው ተናገሩ። ክርስቶስ የአሕዛብ ብርሃን ሆኖ ተገልጧል። በኢየሩሳሌም ይሰቀላል፣ እጅና እግሩን ይቸነከራል፣ ተቸነከረ። ሐሞት ይጠጣል፣ ሐሞት ጠጣ። ልብሱን ይካፈሉታል፣ ተካፈሉት። ዕጣ ይጣጣሉታል፣ ተጣጣሉት። ይሰቅሉታል፣ ተሰቀለ። ይነሳል፣ ተነሳ። ያርጋል፣ አረገ። ይመጣል ብለው ተናገሩ፣ ይመጣል። ክርስቶስ አምላከ ነቢያት ነው። የነቢያት ፈጣሪ፣ የነቢያት አምላክ ነው። ስለዚህ ክርስቶስን ነቢያት በተናገሩት መሰረት የሚያምነው ሰው አለ ክርስቶስ ለነቢያት የሚያወርሳት መንግሥተ ሰማያት ያገኛል። በነቢያት ሃይማኖት ያመነው ሁለት ነገር ነው እዚህ ውስጥ የምትማሩ። አንደኛ ነቢያት እንደተናገሩት አድርገው ክርስቶስን አምላክነቱን የሚያምኑት ነው። ነቢያት የጠበቁት እግዚአብሔርን እንጂ ፍጡርን አልጠበቁት። ክርስቶስ አምላክ ነው። አማኑኤል ማለት እግዚአብሔር ምስሌነ ማለት ነው። አምላክ ብለው የጠበቁ ነቢያት ፍጡር አልጠበቁ። ነቢያት የእግዚአብሔርን ተላላኪ አልጠበቁ። ነቢያት ተስፋ ያደረጉት አምላክ ነው። ፍጡርም ተስፋ መሆን አይችልም። ተስፋ ያደረጉት አምላክን ነው። ስለዚህ የመጣውም አምላክ ተስፋችን ነው። ነቢያት አምላክ እንደጠበቁ ክርስቶስን አምላክነቱን ሳይጠራጠር ያመነ ሰው፣ የባህሪ አምላክ ነው ብሎ ያመነ ሰው፣ ክርስቶስ ሕይወት ነው ብሎ ያመነው ሰው። ኦርቶዶክስ ትክክል ናት የምንልበት ምክንያት ክርስቶስን እንደ ተላላኪ የአምላክ ተከታይ አድርጋ አይደለም የምትቆጥረው፣ ሕይወት አድርጋ ነው የምታምነው። ለምን? ነቢያት የጠበቁት ሕይወት ነው። ሕይወት የሚለምን አልጠበቁም፣ ሕይወት ግን ጠብቀዋል። ሕይወት መጣ ክርስቶስ። ስለዚህ ምን አለ ዮሐንስ 11:25 ላይ እኔ ሕይወት ነኝ፣ እኔ ትንሣኤ ነኝ። ዮሐንስ ወንጌል ምዕራፍ 14:6 ላይ ምን አለ? እኔ እውነት ነኝ፣ እኔ መንገድ ነኝ፣ እኔ ሕይወት ነኝ፣ እኔ እውነት ነኝ፣ እኔ መንገድ ነኝ። እንደምታውቁት ክርስቶስ እስከሚወለድ ድረስ የግሪክ ፈላስፎች በዓለም የነበሩ ሰዎች ሁሉ ሶስት ጥያቄ ነው የነበራቸው። እውነት ምንድን ነው? ፍልስፍና የተጀመረ በዚህ ኮት እውነት ምንድን ነው? መልስ ክርስቶስ ለዚህ ለሚለፋ ልብ መልስ ይዞ መጣ። እውነት ምንድን ነው ብለው እነ ሶቅራጥስ መርዝ ጠጥተው እስኪሞቱ ድረስ ለፍተው ያላገኙትን መልስ እውነት ምንድን ነው? ክርስቶስ መጣና እውነት እኔ ነኝ መልስ መለሰ። እውነት ለሚፈልጉ ሕይወት ምንድን ነው? የዓለም ጥያቄ ነበረ። ክርስቶስ መጣና ሕይወት እኔ ነኝ። ወደ እውነትና ወደ ሕይወት የሚደረሰው በየት ነው? መንገድ እኔ ነኝ። ሶስቱንም ነገር ክርስቶስ ለዓለም ጥያቄ ትክክለኛው መልስ ነው። ክርስቶስን ያላገኘች ነፍስ በጥያቄ ትኖራለች። መድኃኔ ዓለም እሱ የጥያቄ መልስ ነው፣ የሕይወት መልስ፣ የእውነት መልስ። እውነት ምንድን ነው? ክርስቶስ። ሕይወት ማን ነው? ክርስቶስ። ወደ እውነትና ወደ ሕይወትስ የሚወስድ ማን ነው? እሱ። ያለ እሱ ረዳትነት ማን ወደ እሱ መድረስ ይችላል? እሱ ሲረዳን ወደ እሱ እንደርሳለን፣ ወደ አብ እንደርሳለን፣ ወደ መንፈስ ቅዱስ እንደርሳለን። ጉዳዩ የለማኝና የተለማኝ ጉዳይ አይደለም። የምልጃ የአማላጅ የተማላጅ ጉዳይ አይደለም። ጉዳዩ ያለ እኔ ረዳትነት እኔንም የሚያውቅ አባቴንም የሚያውቅ መንፈስ ቅዱስንም የሚያውቅ የለም ማለት ነበረ። ነቢያት የጠበቁት ተስፋቸው ኢየሱስ ክርስቶስ መጣ። ስለዚህም
እየጾምን የነቢያትን ጾም የምንጠብቀው አምላከ ነቢያት ማረን፣ ነቢያት እንደጠበቁ አድርገህ ትንቢቱን ሳንሸራረፍ እንድናምንህ እነሱ በሄዱበት መንገድ እንድንከተልህ አምላከ ነቢያት ክርስቶስ ልባችን አብራው፣ አንካሳውን ልቡናችንን አቅናልን፣ ሰውነታችን አስተካክልልን። ለሙሴ ያነጋገርከው ጌታ እኛንም ተናገረን። ኤልያስን አንድ እንጀራ አብልተህ 40 ቀን አስጉዘህ የሰወርከው አምላክ ሥጋ እንደምህን ሰጥተህ እኛንም ከሞት ሰውረን። ዳዊትን ያናገርክ አምላክ እኛንም በዳዊት ንስሐ ማረን። ለሕዝቅኤል በክብር የተገለጥክ አምላክ በምስራቅ ደጃፍ የተገለጥክለት እኛንም በእናትህ በድንግል ማርያም ትከሻ ተናገረን፣ ተገለጽልን። ኢሳይያስ የድንግሊቱ ልጅ አድርጎ ያየህ የድንግሊቱ በኩር አማኑኤል ኢየሱስ ክርስቶስ ወይ እኛንም ከእናትህ እቅፍ እንድናይ ዓይናችን እንደ ኢሳይያስ አብራልን። አዎ ከመዕራይ ስብሐቲከ እምቅድመ ዓለማት ዘሃሎ መንጦላዕተ ዓይኔ ቅላ ወአብርህ ጸዳሎ ያለው ደራሲ ነው። የዓይናችን መጋረጃ ክፈትልን። ዘካርያስ በቤተ መቅደስ ያየህ የዘካርያስ ልጅ ደግሞ ጽንሱ ሆድ ውስጥ ሆኖ በእናትህ ማኅፀን ሆነ ክብርህን የተመለከተ ክርስቶስ ሆይ እኛንም እንድናይህ ስለ ዘካርያስ ብለን ዓይናችንን አብራልን ብለን ነው ጾመ ነቢያት የምንጾመው። መድኃኔዓለም ዓይናችንን ያብራልን፣ ከነቢያት ክብር ያሳትፈን፣ ክብራቸውን በላያችን ላይ እንደ ልብስ ይጨምርልን። ወንድሞቼ እህቶቼ የምንጾመው ለዚህ ነው። ይህን ጾም ስትጾሙ እንዲህ እያላችሁ እባክህ በቤተልሔም እንዳዩ ጌታዬ ሆይ እነሱ ዘመኑ ሳይደርስ የዘመን መጋረጃ ሳይጋርዳቸው አይተውሃል። እባክህ እኔ ግን አንተ ተወልደህ ደርሼም ዓይኔ ዕውር ነው፣ ዓይኔን አብራልኝ እባክህ፣ እንዳይህ እርዳኝ፣ ዓይኖቼ ማዳንህን አይተው እንድሞት እርዳኝ። በቤተልሔም የነበረው ስምዖን አንተን ታቅፎ ማዳንህን አይቶ እንደሞተ አይቼህ ለመሞት አብቃኝ፣ ዓይኔን ጉድ አታሳየው ነው ምልምል ይገባል። ጉድ አይቶ መሞት ከባድ ነው። ዘመዴ ጉድ እያየን እኮ ነው። ወንድም ወንድሙን እያረደው ሰው እጁን በሰው ደም እየታጠበ አይደለም። ሰው ጨክኗል። የሰው ድምፅ ሰሚ ጆሮ አጥቷል። ሰው ረክሷል። ሞቶ መቀበሪያ አጥቷል። ውሎ ማደሪያ አድሮ መዋያ አጥቷል። ዓይናችን ጉድ አይቶ ከመሞት ያድን። ነቢያት ክርስቶስን እያዩ ሞቱ። ክርስቶስን እያዩት ሞቱ። እኛም ክርስቶስን አይተን እንድንሞት ክርስቶስን ዘተወክፈ ነቢይ በስመ ነቢይ ክርስቶስን በነቢያት ያመነው ሰው እርሱ የኢሳይያስን ዋጋ ያገኛል፣ የኤርምያስን ዋጋ ያገኛል። ደስ አይላችሁም? የእግዚአብሔር ቤተሰቦች እኔና እናንተ እንደ ኢሳይያስ በመጋዝ አልተሰነጠቅንም፣ እንደ ኤርምያስ በድንጋይ አልተወገርንም፣ እንደ ሰለቱ ደቂቅ እሳት ውስጥ አልተወረወርንም። እንዲያው በነፃ ተጠምቀን በነፃ ቆርበን አስቀድሰን እንዲያው እስከ 9 ሰዓት ጧጡመን በመጋዝ የተሰነጠቀውን የኢሳይያስን ዋጋ ማግኘት አይገርማችሁም? ምሕረት እግዚአብሔር የነቢዩን ዋጋ አይ መንግሥተ ሰማያት፣ አይ ክርስትና፣ አይ የእግዚአብሔር ምሕረት በመጋዝ ሳትሰነጠቅ የኢሳይያስ አምላክ ብለህ ኢሳይያስን አክብረህ እግዚአብሔርን ስለጠራው የኢሳይያስን ዋጋ ሳይቀንስ ይሰጥሃል ብሎ ነው መድኃኒዓለም ተስፋ የሰጠን። ይህ የእግዚአብሔር ለጋስነት ነው። ሊቃውንቱ ሲናገሩ ያመሰጥሩታል። ፍጡር ከአንዱ ሲሰጥ ለአንዱ ሲሰጥ ከአንዱ ቀንሶ ነው። እግዚአብሔር ግን አያችሁ ነቢዩን ያከበረ የነቢዩ ዋጋ ያገኘ፣ ራሱን ኤርምያስን ያከበረ የኤርምያስ ዋጋ ከኤርምያስ ሳይቀነስ ለዚህ ሰው ይሰጣል። ይሄ የእግዚአብሔር አሰራር እኩል መንግሥተ ሰማያት የሚሰጠን ለመግባት ያውቃል እንጂ ኢሳይያስ የወርሳት መንግሥተ ሰማያትና እኔ የወርሳት መንግሥተ ሰማያት ልዩነት የላትም። ለመውረስ ከበቃው ዳዊት የሚወርሳትና እኛ የምንወርሳት አንድ ነው። ጳውሎስ ለፍቶ የወረሳት መንግሥተ ሰማያትና ፈያታዊ ዜማን በ3 ሰዓት ንስሐ ገብቶ የወረሳት መንግሥተ ሰማያት አንድ ነው።
ይሄ እግዚአብሔር ልቀስ ነው። በነቢይ ስም የተቀበለ የልጅን ዋጋ ያገኛል። አምላክ ነቢያት የነቢያትን ያድነን። ጻድቁን በጻድቅ ስም የተቀበለ የጻድቅን ዋጋ ያገኛል። በጻድቅን ዋጋ የጻድቁን ጻድቅ የተባለ አሁን በአንደኛው ትርጉማችን እስካሁን አንደኛው ላይ ያለን ጻድቅ የሚባለው ውስጥ ክርስቶስ ራሱ ነው። ጻድቅ ማለት እውነተኛ ማለት ነው። ጻድቅን በጻድቁ ስም መቀበል ማለት እውነተኛ የሆነ ክርስቶስን በጻድቃን ሃይማኖት ያመነው ሰው የጻድቃንን ዋጋ ያገኛል ማለት ነው። በጻድቃን ሃይማኖት እውነተኛውን እግዚአብሔር በአብርሃም መንገድ የተከተለው ሰው የአብርሃምን ዋጋ ያገኛል። እውነተኛውን እግዚአብሔር በእውነተኛው ነቢይ ስም በጳውሎስ ስም በጴጥሮስ መልክ በጊዮርጊስ በተክለ ሃይማኖት በቅድስት አርሴማ በጻድቁ አባታችን በአቡነ ገብረ መንፈስ ቅዱስ መንገድ ያመነውና የተከተለው ሰው የጻድቁ የአቡነ ገብረ መንፈስ ቅዱስ ዋጋ ያገኛል። ቤተ ክርስቲያንን እውነተኛ ሃይማኖት የምንላት በዚህ የተነሳ ለምንድን ነው? እውነተኞቹ እንዳመኑት ነው የምናምነው። እውነተኞቹ ያመኑ ትክክለኛው ሃይማኖት የምንለው ለምንድን ነው? እውነተኞቹ የነገሩን ነው። እውነተኞቹ ለምሳሌ ማርቲን ሉተር የሚያምነውን አላምንም። የእምነት ድርጅት ስም አልጠራውም። እኔ ማርቲን ሉተር የማያምነውን አላምንም ነው ያልኳቸው። ማርቲን ሉተር ውሸታም ሰው ነው። ውሸታም ሰው አንድ ቀን ተቅለብልቦ ተስኖ ተቅለብልቦ ተሳለ። ድንገት መንገድ ላይ አውሎ ንፋስ ቢያስቸግረው ከዚህ አውሎ ንፋስ ልታደርግ መነኩሴ ይሆናል። እንደዚህ ያለ ስለት አትሳሉ። እሺ አልገባ የእግዚአብሔር ማርያም ነው። ተስላል እንዳትመነኩስ እንዶችን አውጣኝ እንጂ መነኩሴ ይሆናል ሆና ይባላል። ጓዴ ንጉስና ቀላል መስሏል። ከባድ ነው። ገባና አቃተው። ካቃተው ንስሐ መግባት ነው ያለበት። ሰው መነኩሴ ብሎ ንስሐ መግባት ይችላል። ኃጢአት ከሰራ ንስሐ ገብቶ ምንኩስናውን መቀጠል ሌላ ነገር ነው። ሲያገባ ደግሞ አቅፈኛል ቢልስ ምን አለበት? አይ ኢየሱስ ክርስቶስ ተገልጦ ምንኩስና ነውር ነው ብሎኛል፣ በኢየሱስ ክርስቶስ መዳን ነው እንጂ እንትን የለም ብሎ አቅፈኛል ማለት ሲያቅተው ጊዜ አበምኔቱ እኮ ቢመክረው መስተካከል ሲያቅተው ጊዜ ተገለጠልኝ ብሎ ወጣ። እናሳ የማርቲን ሉተር ሃይማኖት ትክክል ነው። እናሳ ኦርቶዶክስ ግን ኦርቶዶክሳውያን ይሰክራሉ፣ ኦርቶዶክሳውያን መጠጥ ይደግፋሉ፣ ኦርቶዶክሳውያን ይጠጣሉ። የማርቲን ሉተር ትምህርት ግን ከስካር ያወጣል። ኧረ እኔ በአጋጣሚ ባለፈው ይገርማችኋል ጀርመኒ ሄጄ ነበር እና የማርቲን ሉተር ትውልዱ እዚያ ያለውና እኔ እዚህ ሰው እያገር ማየት ፈልጋለሁ ብዬ 250 ኪሎ ሜትር አስነድቼ ሄድኩ። ይሄ የሚመጠብጠን ሰውዬማ የት ነው የተወለደ ብዬ ሄድኩ እና ሄጄ ማርቲን ሉተር መጀመሪያ ፕሮቴስታንት አድርጎ የለወጠው ሴንት አውግስቲን ገዳም አለ። ከገዳምነት ወደ ቸርችነት የለወጠው ይገርማችኋል። ቸርቹ ግቢ ውስጥ ውስኪ ይሸጣል። ጅባሉ የማያውቁት ሀገር ነው። ቆርበት አልጥሙልኝ ያለ እኔ በዚህ ፓወርፖይንት ቢሆን አሳያቸው ነበር። ፎቶግራፉን አንስቸው በትቻል ኢትዮጵያ እንዳሳየው ብዬ እኔ ይጠጣል፣ ቢራ ይሸጣል፣ ዋይን ይሸጣል አልኳቸው። አዎ ይሸጣል። ሊገዛቸው መስሏቸው ፎቶ ማንሳት ይቻላል አሉ። ገዳሙን ያከራያችሁ? ይሄ አዎ ግቢው ውስጥ ቸርች ውስጥ ይሸጣል። ምንድን ነው እዚህ መጥቶ ጻድቅ መሽተት? ኦርቶዶክስ ነው እንደዚህ ውሸታም ነው። ማርቲን ክርስቶስ አላየው። ክርስቶስን ያዩት አብርሃም፣ ይስሐቅ፣ ያዕቆብ ከዚያ በኋላ ደግሞ ሐዋርያት፣ ከዚያ ሰማዕታት፣ ከዚያ ጻድቃን። እኔ ካቃተኝ ኃጢአት ካሸነፈኝ ስጋዬ እምቢ ካለኝ
ንስሐ እገባለሁ እንጂ ኃጢአቴን ሕግ አድርጌ አላመጣሁም። ኃጢአቴን ሕግ አድርጌ አላመጣሁም። የሚያዋጣን የጻድቃን ጎዳና ነው። የውሸት ጎዳና ያዋጣል። አብርሃም ባገኘበት ክርስቶስ ይገኛል። ጳውሎስ በሄደበት ይገኛል። ኧረ ድፋት አይደለም፣ ስግደት አይደለም፣ ጾም አይደለም፣ ዋሻ መግባት አይደለም፣ ምን አይደለም። ማን ያለ እንደሱ? ቅዱስ ጳውሎስ ክርስቶስን ሲያገለግለው ነበር። ብዙ ጊዜ መብል በማጣት እንቅልፍ በማጣት ብዙ ጊዜ በመገረፍ ባህር ውስጥ ተጥሎ በማደር በድንጋይ በመወገር በመገረፍ በመሰቃየት በመሰደድ በመራብ ብርድ በመመታት ወዲያ ወዲህ በመንገላታት በመታሰር አብዝቶ በመጾም በራስ ፍልጠት በሆድ ቁርጠት በበሽታ በመሰቃየት ይሄንን ሁሉ እያደረገ ቅዱስ ጳውሎስ አግኝቶት ክርስቶስ ያለ ስቃይ አይገኝም አላልኩም። ክርስቶስ ስላለልኝ ጾምና ጸሎት ስግደት ይቅርብኝ መከራ አይንካኝ ማለት ግን ኦርቶዶክሳዊ አይደለም። ጻድቁን በጻድቁ ስም እውነተኛውን እግዚአብሔር በእውነተኛ ሕይወት ያገለገሉት ያገኙታል። በእውነተኛ ሕይወት ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሆን። አሁን እኛ ስለዚህ እውነተኛውን እግዚአብሔር በውስጡ በእውነተኞች መንገድ እንከተላለን። ስለዚህ የእግዚአብሔር ቤተሰቦች አሁን ዛሬ የጻድቁ የአቡነ ገብረ መንፈስ ቅዱስ መታሰቢያ አይደለም? ለምንድን ነው የአቡነ ገብረ መንፈስ ቅዱስን መታሰቢያ የምናከብረው? አቡነ ገብረ መንፈስ ቅዱስ ምንድን ናቸው? ጻድቅ በሉ። ጻድቅ ማለት ምን ማለት ነው? አቤት! እውነተኛ ማለት እውነተኛ ማለት በሮሜ መልእክት ላይ ጻድቅ የለም አንድም እንኳን ጻድቅ የለም የሚል ጥቅስ እየጠቀሱ የሚከራከሯቸው ሰዎች ታገኛለህ። ጻድቅ የለም፣ ሁሉም በድለዋል፣ ሁሉም ረክሰዋል፣ ሁሉንም ከሰናቸዋል፣ ጉልበታቸው እንደተከፈተ መቃብር ነው ይላል። ጻድቅ የለም ይላል። ስለዚህ ጻድቃን የሚባል ነገር የለም ይሏቸዋል። ጻድቅማ አለ እንጂ ጻድቅ የለም። ኖህ ጻድቅ ነበር፣ ሄኖክ ጻድቅ ነበር ይላል ቅዱስ ጳውሎስ ራሱ መልሶ ደግሞ አብርሃም በስራው ጸደቀ ማለት እኮ ጻድቅ ነው ማለት ነው። አብርሃም በእምነቱ ጸደቀ ማለት አብርሃም ጻድቅ ነው ማለት ነው። ጻድቅ የለም ያለበት ምክንያት ክርስቶስ ተወልዶ እንዲያድነን ምንም ሰው አልነበረም። አዳምን ለማዳን የበቃ ጽድቅ ያለው አልነበረም። ሁሉም እርግማን ነበረባቸው ለማለት ነው እንጂ ደግ ሰው የለም፣ ጻድቅ እውነተኛ ሰው የለም ማለት አይደለም። ጻድቃን ነበሩ። ስለዚህ እግዚአብሔር ጻድቅ ነው። በጻድቃን መንገድ የሄዱ ሰዎች እግዚአብሔር ያገለግሉታል። ቅዱስ ጳውሎስ ዕብራውያን ምዕራፍ 11 ላይ ጻድቃንን ሁሉ የዘረዘረልን በእነሱ መንገድ እግዚአብሔርን እንከተለው ለማለት ወብነ ሰማይ ከምዛውነ ከመደመና እንደ ደመና የሚከቡን እነዚህ ምስክሮች አሉን። እነዚህ ምስክሮች አቁመን ወንትነው ለፍጹም መላክነ የእምነታችንን አበጋዝ ክርስቶስን እንከተለው። ዕብራውያን ምዕራፍ 12 ላይ እነዚህ ምስክሮች አቁመን የእምነታችንን ራስ ክርስቶስን እንከተለው። እነማንን ምስክር አቁመን? መንገድ የጠፋው ሰው ፖል እያየ መብራት እያየ ምልክት እያየ ዛፍ እያየ ወንዝ እያየ እንደሚከተል ክርስቶስን ስንከተል የምናያቸው የመንገድ ምልክቶቻችን እና አቡነ ገብረ መንፈስ ቅዱስ ናቸው። መንገድ የሚያሳዩን ምሕረት እንደማን ነው ተብለን ብንጠየቅ ጌታ የሚራሩ ብፁዓን ናቸው ብሎናል። የሚራሩ ብፁዓን ናቸው። መራራት እንደማን ነው ብንል እንደ ገብረ መንፈስ ቅዱስ እንደ ገብረ መንፈስ ቅዱስ። ለምን የሚራሩ? ለአንበሳ የሚራሩ፣ ለነብር የሚራሩ። ጻድቅ ይትራራ ላይ ለነፍሰ እንስሳሁ። ጻድቅ ሰው ለእንስሳ እንኳን ያዝናል ይላል ሰሎሞን። ጻድቅ ሰው ለእንስሳ እንኳን ያዝናል። እንደማን? እንደ ገብረ መንፈስ ቅዱስ። እንደ ገብረ መንፈስ ቅዱስ እግዚአብሔር ስሳ ነብርና ስሳ አንበሳ ያቺ ባህር ሲላቸው ጌታዬ ምን አበላቸዋለሁ? ምን አበላቸዋለሁ? የእግርህን ትቢያ ልሰው ይኖራሉ። ለምን የሚያዙ? ለአንበሳ ለነብር የሚያዙ።
ለምድር የሚያዝኑላት ገብረ መንፈስ ቅዱስ ለቆሙባት ምድር የሚያዝኑ ለቆሙባት ምድር ጻድቁ አቡነ ገብረ መንፈስ ቅዱስ ልብስ የላቸውም። ክርስቶስን በፍጹም ልባቸው የተከተሉት ነው። እግዚአብሔርን በፍጹም ኃይል፣ በፍጹም ልብ፣ በፍጹም ሕሊና፣ በፍጹም ሰውነት ውደደው። በፍጹም ሕሊና ማለት ሕሊና ዘወር ሳይል እኮ ዘወር ሳይል ዓይናቸውን ሊጠጣ አሞራ ሲመጣ እንደዚህ አድርገው በእጃቸው ያላስወገዱ ለምን ይመስላችኋል? ሕሊናቸው እግዚአብሔርን ከማሰብ እንዳያቋርጥ እኮ በፍጹም ሕሊናቸው የወደዱት ያለ ልብስ በፍጹም ሰውነታቸው ጌታዬ ኢየሱስ ክርስቶስ ለእኔ ስትል በጥፊ ተመታህ፣ እኔን ይምቱኝ ጌታዬ። ጉንጫቸውን በድንጋይ እየመቱ መከራውን ለመሳተፍ እየተደበደቡ በሰንሰለት ሰውነታቸውን እያሰሩ እኔን ይቸንክሩኝ ጌታዬ እያሉ ያሰቡን ሲያዙ ለምድር የሚያዝኑላት ክርስቶስን በፍጹም ልባቸው ስለተከተሉ እናቱን፣ አባቱን፣ ወንድሙን፣ ልጆቹን ለእኔ ሲል የተወ 100 እጥፍ ይቀበላል አላለም ጌታ ብሏል። አዲያ አቡነ ገብረ መንፈስ ቅዱስ ስንት እናት አላቸው? አንዲት። ስንት አባት አላቸው? አንድ። ዘመድ ቢኖራቸው 10 15። ግን ጻድቁ አቡነ ገብረ መንፈስ ቅዱስ ቤተሰቡን ጥለው ክርስቶስን ስለተከተሉት ምርሃን ጊዜው ፍኖተ ገንተ ባዳሁት መንገድን ምራኝ እያሉ ከግብፅ ኢትዮጵያ ተንከራተው ስለተከተሉት እግዚአብሔር 100 እጥፍ መላእክትን ገብረ መንፈስ ቅዱስን እንዲጠብቋቸው አደረገ። ስለዚህ ምድረ በዳ ላይ ሲኖሩ ልብስ ስላልነበራቸው የቆሙበት ቦታ ላይ ዝናብ አይዘንብ ነበር እና ዝናብ ስለማይዘንብ አይ ምድሪቱን በኃጢአት ያስጠማዋት ብለው ሸሻ ይሉላታል። ከዚያ በኋላ ምድሪቱ ትጠጣለች። ኢትዮጵያ ለምድር የሚያዝኑ ሰዎች የነበሩባት ሀገር ነው። ዛሬ ደግሞ ለሰው የሚያዝኑ ጠፋል። ርኅራኄን የሚያስተምሩን የወንጌል መንገደኞች፣ የወንጌል መሪዎች ክርስቶስን መከተል እንደማን ነው? እንደ ገብረ መንፈስ ቅዱስ ነው። ሌት ተቀን እየጸለዩ ጌታዬ ኢየሱስ ክርስቶስ የምትርበኝ አንተ ነህ፣ የምትጠማኝ አንተ ነህ፣ እንጀራ ለምኔ፣ አባቴ አንተ ነህ፣ እናቴ አንተ ነህ፣ ሀገሬ አንተ ነህ፣ መኖሪያ አንተ ነህ፣ ልብሴ አንተ ነህ፣ ልብስ ለምኔ ጌታዬ ብለው የሚከተሉት ማምለክ እንደ ገብረ መንፈስ ቅዱስ፣ መኖር እንደ ገብረ መንፈስ ቅዱስ፣ ንጹሕ መሆን እንደ ገብረ መንፈስ ቅዱስ፣ ምስጋና የማይፈልጉ ገብረ መንፈስ ቅዱስ፣ ድውይ ፈውሰው እንዳይታወቅባቸው የሚሸሹት ትሕትና እንደ ገብረ መንፈስ ቅዱስ። እንደዚህ አድርጎ እንደ ገብረ መንፈስ ቅዱስ የተከተለው ጌታ ምን ብሎ ነበረ? ራሱን ለባልንጀራው አሳልፎ ከመስጠት በላይ ከዚህ የሚበልጥ ፍቅር የለም ማለት የማቴዎስ ወንጌል ምዕራፍ 13 ላይ ሲነግር ምዕራፍ 15 ላይ ይቀርባሉ። ምዕራፍ 15 ራሱን ለባልንጀራው አሳልፎ ከሚሰጥ ሰው በላይ ፍቅር የለም። ይሄ ሰው እኔን ይመስለኛል አለ። ታዲያሳ አቡነ ገብረ መንፈስ ቅዱስ ኢትዮጵያ ውስጥ መጡና ምን አሉ? የኢትዮጵያን ሰዎች ካልማርክልኝ አልወጣም ባህር ውስጥ። ፍቅር እንደማን ነው? እንደ ገብረ መንፈስ አገር ካልማርክልኝ አልወጣም የሚሉ ፍቅር እንደ ገብረ መንፈስ ቅዱስ፣ ጾም እንደ ገብረ መንፈስ ቅዱስ፣ ትሕትና እንደ ገብረ መንፈስ ቅዱስ፣ ራስን ባዶ ማድረግ እንደ ገብረ መንፈስ ቅዱስ፣ እግዚአብሔርን ማገልገል እንደ ገብረ መንፈስ ቅዱስ፣ ሳያዩ ማመን እንደ ገብረ መንፈስ ቅዱስ። አብርሃምን በሰው አምሳል የተገለጠ አምላክ 3 ሽማግሌ ሆኖ ተገልጦላቸዋል ለገብረ መንፈስ ቅዱስ። እባክህ አንተ ሽማግሌ ዘን እንዲሁ በትሕትና አዝነው የሚጓዙ ሰው የማይመርጡ ትሑት ገብረ መንፈስ ቅዱስ ናቸው። ክርስቶስን እንደ ገብረ መንፈስ ቅዱስ የተከተለ ሰው የገብረ መንፈስ ቅዱስን ዋጋ ያገኛል። እስቲ በሉ ክርስቶስን በሉ። በገብረ መንፈስ ቅዱስ መንገድ ያገለገለ የገብረ መንፈስ ቅዱስን ዋጋ ምን ይላል? ያገኛል። የመጨረሻው ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ነቢይን በነቢይ ስም ማለት ምን ማለት ይመስላችኋል? አሁን ደግሞ ነቢያትን፣ ጻድቃንን በክርስቶስ ስም የተቀበሉ እስኪ በሉ ነቢያትን በሉ ጻድቃንን በክርስቶስ ስም የተቀበሉ። ጌታችን ኢየሱስ ክርስቶስ ነቢይ ተብሎ ሲጠራ ሁሉን አዋቂ ማለት ነው። ነቢያት ነቢይ ተብሎ ሲጠሩ ደግሞ መምህራን ማለት ነው። የተለያየ ትርጉም ያለው እሱ ሁሉን ስለሚያውቅ ነቢይ ይባላል።
ጻድቃንን በክርስቶስ ስም የተቀበለ ሰው የጻድቃን ዋጋ ክርስቶስ የሚያወርሳትን ዋጋ ያገኛል። ጻድቃንን በክርስቶስ ስም ገብረ መንፈስ ቅዱስን የማገለግላቸው ለምንድን ነው? የማን ተላላኪ ናቸው ብዬ ነው? የክርስቶስ ብዬ እና እንግዲያ ምን ብዬ ነው የማከብራቸው? ገብረ መንፈስ ቅዱስ አምላክ እንላለን፣ ተናገሩላችሁ። ፈጣሪ እንላለን፣ እናመልካለን፣ አናምልክም። ገብረ መንፈስ ቅዱስ የክርስቶስ ለባሴ ክርስቶስን የለበሱ እዚሁ ማቴዎስ ወንጌል ምዕራፍ 10 ላይ ምን አለ? እናንተን የተቀበለ እኔን ይቀበላል። ለምን? ጻድቃን ማለት ክርስቶስን የለበሱ ማለት እንዲህ አላለንም? ቅድም ዮሐንስ ወንጌል ማቴዎስ ወንጌል ምዕራፍ 16 ላይ ምዕራፍ 10 ላይ ምዕራፍ 10 ቁጥር 24 ጀምሮ የኔ ሊሆን የሚፈልግ ሰው ካለ ራሱን ይካድ። ራሱን ይካድ ማለት ለራሱ መኖር ያቁም። ሰው የራሱን ፈቃድ ሲጨርስ እግዚአብሔር በሱ ላይ ያድራል። እግዚአብሔርን ሲረፍ አሁን አለ ቅዱስ ጳውሎስ አንተ ያለው ወበሕይወተ ክርስቶስ አለው ዕብራውያን ምዕራፍ ገላትያ ምዕራፍ 2 ቁጥር 20 ገላትያ ምዕራፍ 2 ቁጥር 20 ላይ እኔ አሁን በሕይወት የለውም በእኔ የሚኖረው ክርስቶስ ነው ይላል። እኔ ሙቻለሁ በእኔ የሚኖር ክርስቶስ ነው። ጻድቃን የራሳቸውን ፈቃድ ሲገሉት የክርስቶስ ፈቃድ በእነሱ መኖር ይጀምራል። አሁን የጻድቃን የአቡነ ገብረ መንፈስ ቅዱስ የአቡነ ተክለ ሃይማኖትን በዓል ስናከብር ክርስቶስን ለብሰው ወደኛ ስለሚመጡ ክርስቶስን ለብሰው ወደኛ ይመጣል። በብሉይ ኪዳን ታቦት ሲመጣ እግዚአብሔር በታቦቱ ላይ ይመጣ እንደነበረ ዛሬ ደግሞ ታቦት ሆነው የሚመጡት እነዚህ ጻድቃን ናቸው። ስንጠራቸው ክርስቶስን ለብሰው ነው የሚመጡት፣ እርቃናቸውን አይደሉም። የገላትያ መልእክት ምዕራፍ 3 ላይ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል። እነዚህ ቅዱሳን ጽድቅ እየሰሩ ክርስቶስን ለብሰው ስለሚያበሩ ገብረ መንፈስ ቅዱስ ስም የሚመጣ በሳቸው ላይ አድሮ መድኃኔዓለም ነው። ተክለ ሃይማኖት ስም ለብሰውት የሚመጡ ክርስቶስን የክርስቶስን አገልግለው የሞቱ ኧረ ጎበዝ! በመጽሐፍ ቅዱስ እንኳን እግዚአብሔርን ያገለገለ ሰው እግዚአብሔርን ያገለገለ ዕቃ ክብር አለው። እግዚአብሔርን ያገለገሉ ናቸው እነዚህ። ለዕቃ ቤት ዕቃውን ተጠንቅቀህ አኑሮታል ሙሴ። መጫሪያውን አኑረው፣ ገሉን አኑረው፣ ድስቱን፣ ኩስኩስቱን፣ ጭልፋውን በተከበረ ቦታ አኑረው ብሎታል። እነዚህ እግዚአብሔርን የተሸከሙ ምርጥ ዕቃዎች ናቸው። እነዚህን ስናከብር እግዚአብሔርን እናከብራለን። በመጨረሻ የምነግራችሁ ሌላ ብናጣ ቀዝቃዛ ውሃ ስለ አምላከ ገብረ መንፈስ ቅዱስ ስለ አምላከ ተክለ ሃይማኖት ብለን እንሰጣለን። ለምንድን ነው ቀዝቃዛ ውሃ ያለን ጌታ? ቀዝቃዛ ውሃ ያለን ማር ስጡ ቢለንስ ስንቱ ማር ያገኛል። ፍሪዳ በሉ ቢለንስ ስንቱ ፍሪዳ ያገኛል። ወርቅ ስጡ ቢለንስ ስንቱ ወርቅ ያገኛል። ብር ስጡ ቢለንስ ስንቱ ብር ያገኛል። ግን ቀዝቃዛ ውሃ ድሃን ያገኛል። ክርስቶስ ሰውን ለመማር ሰው ካለው ዝቅተኛ ሀብት ድረስ ይወርዳል ማለት ነው ትርጉም። ቀዝቃዛ ውሃ የሰጠ ማለት ሰው ያለውን ምንም ነገር ለእግዚአብሔር ይዞት ከመጣ መንግስቱን ይወርሳል። መንግስተ ሰማያት ባለን ነገር የምንወርሳለን፣ ባዶችንን የምንወርሳታለን። ውሃ ሽታ የለውም። ባዶ የሆነ ህይወቱን ይዞ እንኳ ቢሆን የመጣ የጻድቁ ገብረ መንፈስ ቅዱስ አምላክ እርዳኝ ብሎ የመጣ ሰው እንደ ውሃ ባዶ ቢሆን እንኳን መዓዛ ባይኖረው እንኳን መንግስቱን ይወርሳል። መጨረሻው ትርጉም ግን ቅዱስ ቄርሎስ እንደተረጎመው ሰው ዓይንና ጆሮውን እጅና እግሩን ቆራርጦ እንኳን በሰማዕትነት መከራ ቢከፍል በመንግስተ ሰማያት ከሚያገኘው ዋጋ አንጻር አይዟችሁ መከራችሁ ሁሉ ቀዝቃዛ ውሃ ነው። መንግስተ ሰማያት የምናገኘው ክብር ብዙ ነው። ጊዮርጊስ ከሁለት ቢፈለጥ ዓይኑን ቢያወጣ በመንኮራኩር ቢፈጭ እንኳን ከመንግስተ ሰማያት አንጻር እንኳን የኛ መከራ የሱን መከራ ቀዝቃዛ ውሃ እንደመስጠት ነው ማለት ነው። ትንሽ ነገር ሰጥተን ትልቁን መንግስተ ሰማያት ሊያወርሰን ለድኅነት ምክንያት የሚፈልግልን ቸር አምላክ ኢየሱስ ክርስቶስ ለሱ ለባሕርይ አባቱ ለአብ ለባሕርይ ሕይወቱ ለመንፈስ ቅዱስ ዛሬም ዘወትር ለዘላለሙ ክብር ምስጋና ይሁን። አሜን። ይቆየን።